الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله الذي أرسله الله تعالى بالحق والهدى صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم القضاء وسلم تسليما كثيرا أما بعد أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا الله وارجوي አላህ ተባረከ ወተዓላ ያዛቸውን በመታዘዝ የከለከላቸውን በመከልከል የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። አላህ ተባረከ ወተዓላ የመረጠላቸውን እስልምና አሳምራችሁ ያዙ። የሚገባውን ፍራቻ አላህን ፍሩ ካለ በኋላ እውነተኛ ሙስሊሞች ሆናችሁ እንጂ አትሙቱ ብሏል። የሰው ልጅ በምርጫው አይሞትም። ሞት መቼ እንደሚመጣ አይታወቅም። በየትኛውም ሰዓት ሞትን ኢስላም ላይ ሆኖ ለማስተናገድ መጽናት መጠንከር ስለሚያስፈልግ እስላምን አላህ ተባረከ ወተዓላ ለሰው ልጆች በሙሉ የመረጠው ዲን አድርጎታል። ዲን እምነት ብቻ ሳይሆን ሕግም ጭምር ዱንያና አኺራን የሚያስተካክል የእስላምን ኑር አላህ ተባረከ ወተዓላ ከዳር እስከ ዳር እንደሚያደርሰውም ቃል ገብቷል። ወለው ከሪሀል ካፊሩን ወለው ከሪሀል ሙሽሪኩን ወከፋ ቢላሂ ሸሂዳ ብሏል። እስላምን ኑሩን ብርሃኑን ከዳር እስከ ዳር ያደርሰዋል አላህ ተባረከ ወተዓላ የጠላ ቢጠላ ብሏል። ለዚህ ደግሞ ምስክርም አያስፈልግም፣ አላህ ራሱ ምስክር ነው ብሏል። ኢስላም ዱንያችንን አኺራችንን ያስተካክለው ዘንድ የእስላምን ምንነት በሚገባ ማወቅ ይኖርብናል። ዲነል እስላምን እንደ አጠቃላይ ሕግ መቀበል እንደ አቅማችን የእስላም ሕግጋትን መተግበር ይኖርብናል። ኢስላም ስም ብቻ አይደል፣ መፈክር ብቻ አይደል፣ ምኞት ብቻም አይደል። ማመን፣ መቀበል፣ መተግበር፣ መኖር ስንኖርም ስንሞትም ልክ ሕፃን ልጅ ሲወለድ ጆሮ ላይ አዛን ይባላል። ልክ ሲሞት ደግሞ ሶላተል ጀናዛ ይሰገድበታል። ቀብር ውስጥ ሲገባ ለሕድ ላይ ሲተኛ ቢስሚላህ ወዐላ ሚለቲ ረሱሊላህ ተብሎ ጎኑ እንዲያርፍ ይደረጋል። ዱዓ ሲደረግለትም ሲዘየርም ሙስልምነቱን የሚመሰክሩ ዱዓዎች ነው የሚደረጉለት። ነው በዚህ መልኩ ዱንያም አኺራም ላይ ከኛ ሊቆይ የሚገባውን እስላምን ከኛ ለመንጠቅ የተለያዩ ጥረቶች ተደርገዋል። ከጥንት ጀምሮ አንድ ብለው ነቢያችን ዓለይሂ ሰላቱ ወሰላም ነቢ ሙሐመድ ብቻ አይደለም፣ ሁሉም ነቢያት ህዝቦቻቸውን ወደ ኢስላም ለአላህ እጅ እግርን ወደ መስጠት በተጣሩ ቁጥር ተቃውሞ ገጥሟቸዋል። ተከታዮቻቸውን ጨምሮ ራሳቸውን ጭምር ተሰቃይተዋል። ከሀገር ተፈናቅለዋል። በመጋዝ ተገዝግዘዋል። እሳት ላይ ተጥለዋል። ያልሆኑት ያልተሰቃዩት የስቃይ አይነት የለም። ከዚህ ሁሉ የሚፈለገው ይሄን የእስላምን ጸጋ ከኛ ማሳጣት ነው። በሀገራችንም በስተመጨረሻ ላይ ያሉ የመፈታተን ከኢስላምን የመንጠቅ አልያ ደግሞ ዋጋ የሌለው ኢስላም ብቻ ተሸክመን እንድንዞር የማድረግ ሴራዎች ሲሴሩ ቆይተዋል። በጉልበትም በብልሃትም በማስፈራራትም በተለያዩ ጫናዎችም ባለስልጣኑም ሌሎችም ኡማው ላይ ሲፈራረቁ ቆይተዋል። በግድ እምነታቸውን እንዲቀይሩ ተደርገዋል። ከሀገራቸው እንዲፈናቀሉ እንዲሰደዱ ተደርገዋል። ሀገራቸውን የተወለዱበትን ያደጉበትን ከአያቶቻቸው የወረሱትን አፈራቸውን ምድራቸውን የኔ ነው እንዳይሉ የኔነት ስሜት እንዳይሰማቸው የመጤነት ስሜት እንዲሰማቸው ተደርገዋል። ኢትዮጵያዊነት በውልደት ሳይሆን በጥምቀት እንጂ አይገኝም ተብለዋል እየተባለም ነውንም ጭምር። ይሄ ሁሉ የሚሆነው ለምንም ሳይሆን የእስላምን ጸጋ ለማሳጣት ሩሃችንን ነፍሳችንን ከምንጠብቀው በላይ እስልምናችንን እንደምንጠብቅ በተግባር ልናሳይ ይገባል።
የዲን الإسلام ህግጋትን በመተግበር ችግሮች ሲገጥሙን ሸሪዓው ራሱ ቁርአኑ ራሱ በሚያስተምረን መልኩ መፍትሄ በመፈለግ ከእስላም የሚበልጥብን ምንም ነገር እንደሌለ በማሳየት በማስመስከር የተለያዩ ነገሮችን በማድረግ ከእስላም ወይም ከሀገር ማፈናቀል የሚሳካላቸው የሚመስላቸው ሰዎች ኢስላም ማለት ደም ህይወት ከንብረትም በላይ እንደሆነ ሊያውቁ ይገባቸዋል። ይሄን ሁሉ እኛ የምናሳውቀው በጥናታችን መርህ ላይ አቋም ላይ በመጽናት 5 ወቅት ሶላታችን በአግባቡ በመስገድ ሴት ልጅ ሂጃቧን በአግባቡ በማድረግ ለኡማው ለዲኑ የሚጠቅሙ ነገሮችን እስከ መጨረሻ ጸንተን በማስገኘት ሐቃችንን በማስከበር ሸሪዓውን በጠበቀ መልኩ ሊሆን ይገባዋል። ልፍስፍስ ደካማ ፈሪ ልንሆን አይገባን። ሀገሬ በዚህ መልኩ አያኖረኝም ብለው ከሀገር ለመውጣት ሀገር ለመቀየር አልያ ደግሞ ተመሳስሎ ለመኖር የሚሞክር መኖር የለበትም። ከምድር ከሰፊዋ ምድር አላህ ለኔ የሰጠኝ እቺን ሀገር ነው፣ እዚሁ ነው የተወለድኩት፣ እዚሁ ነው የምኖረው፣ እዚሁ ነው የምቀበረው፣ ከዚሁ ተነስቼ ነው ወደ ጀነት የምገባው የሚል ወኔ እያንዳንዱ ሙስሊም ውስጥ ላይ ሊኖር ይገባል። ይህ እንዲሳካ ግን ከኛ የሚጠበቁ ብዙ ነገሮች አሉ። ይህን እንዳናሳካ እንቅፋት የሚሆኑ ተግዳሮቶች አሉ፣ እንቅፋቶች አሉ። አንዱ የእርስ በርስ ትስስርን አለማጠናከር፣ እርስ በርስ መባላት፣ ጠላት ወደ ውስጥ እንዲገባ በር መክፈት። ስለዚህ የጥንካሬያችን ምስጢር አንድነታችን፣ መተሳሰራችን፣ በአላህ ገመድ፣ በቁርአን ገመድ፣ በሱና ገመድ መጣበቃችን፣ መጋመዳችን። ኡማው ሊፈራ ሊከበር የሚችለው ሐቁ እንዳይደፈር ማድረግ የሚቻለው ቁርአንና ሐዲስ ላይ ስንተሳሰር የእውነት አላህ መልእክተኛው ያዘዙትን አይነት አንድነት ማምጣት ስንችል ይህ ሊሆን የሚችለው ብቸኛው አማራጭ ወደ ቁርአንና ሐዲስ ስንዞር መብትና ግዴታችንን ስናውቅን አላህ ተባረከ ወተዓላ ይህ ኡመት አንድና አንድ ብቻ ኡመት እንዲሆን ይፈልጋል። በበርካታ የቁርአን አንቀጾች አዞናል። ኢነ ሃዚሂ ኡመቱኩም ኡመተን ዋሂዳ ወአነ ረቡኩም ፈዕቡዱን ፈተቁን ብሎናል። ይህ ሃይማኖታችሁ እምነታችሁ አንድ ሃይማኖት አንድ እምነት ነው። ይህ መንገዳችሁ አንድ መንገድ ነው። እኔ ደግሞ አንድ ብቸኛ አምላካችሁ ነኝ። ፍሩኝ፣ ተከተሉ፣ ሕጌን ተግብሩ፣ አምልኩኝ በብቸኝነት ብላ አላህ ተባረከ ወተዓላ ኡመተል ኢስላም ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለ በሙሉ የአምስት ወቅት ሶላትን ግዴታነት አምኖ የተቀበለ በሙሉ ወደ አንድ ቂብላ እንደሚሰግደው ሁሉ እምነቱን ከአንድ ምንጭ እንዲቀዳ ይፈልጋል። አንድ ነቢይ ብቻ እንዲከተል ይፈልጋል። ይህ ሲሳካ ነው እንደ አንድ የሰውነት አካል ሆነን አብረን መታመም፣ አብረን መታከም፣ አብረን ማገገም፣ አብረን መገንባት፣ አብረን መጓዝ፣ አብረን ጠላትን መከላከል የምንችለው ይሄኔ ብቻና ብቻ ወደ አንድ ቂብላ እንደምንሰግደው ሁሉ እምነትን ከአንድ ምንጭ ስንወስድ ከቁርአን ከሐዲስ ከሰሐቦች ስንወስድ። ይህ እንዲሆን ደግሞ ሸይጣን አይፈልግም። የስሜት አምላኪዎች ይሄን አይፈልጉም። አንድ ሁኑ፣ ይሄ ኡመታችሁ፣ ይህ ህዝባችሁ፣ ይህ ጎዳናችሁ፣ ይህ ሃይማኖታችሁ አንድ ነው፣ አንድ ሁኑ፣ እኔ ብቸኛ አምላካችሁ ነኝ፣ እኔም ብቻ ተከተሉ የሚለው ቁርአን ውስጥ ራሱ ላይ ወዩሪዱ አለዚነ የተቢዑነ አሸሃዋት አን ተሚሉ መይለን ዐዚማ ብሏል። እነዚያ ስሜትን የሚከተሉ ከአንድ ጎዳና ከእስላም ከኢማን ወደ አላህ ከመመለስ ይልቅ ትልቅ መዘንበልን እንድትዘነበሉ ወደ መሰላችሁ እንድትሄዱ ይፈልጋሉ ብሏል። አላህ ተባረከ ወተዓላ አንድ ሁኑ ብቻ ብሎ አላዘዘም። ነገሩን ለማጥበቅ ተቃራኒውንም ከልክሎናል። ወዕተሲሙ ቢሐብሊላህ፣ በአላህ ገመድ ተሳሰቡ። ይሄ በቂ ነበር። ወላ ተፈርቋል፣ ደገሙ፣ አትለያዩ፣ አትበታተን፣ አትቦዳደን፣ ተሳሰሩ ብሎ ነግሮን በምን መተሳሰር እንዳለብንም ጭምር አሳውቆናል። ቢሐብሊላህ፣ በአላህ ገመዳ። የአላህ ገመድ ቁርአን፣ የአላህ ገመድ የጠዋቱ የጥንቱ አቡበክር፣ ዑመር፣ ዑስማን፣ ቢላል የተሰቃዩለት፣ የተገረፉለት፣ የተራቡለት፣ የተሰደዱለቱ ኢስላም ሐብሉላህ የተባለ የነቢዩ ዓለይሂ ሰላቱ ወሰላም ሱና። ተሳሰሩ፣ ተሰብሰቡ፣ አንድ ሁኑ። ምን ላይ? ቁርአን። በገሌ ራእይ አይደለም፣ እገሌ አመለካከት ላይ አይደለም። ከ300 ከ400 ዓመት በኋላ የመጣን
እምነት፣ አቋም፣ አመለካከት ይዘን ነው አንድ መሆን የምንችለው አይለም። ይሄን የቁርአን አንቀጽ የቀራሰ አንድነት ሊገኝ የሚችለው አላህ የሚወደው የሚፈቅደው ሊጠና የሚችል አንድነት የሚገኘው ከሰማይ በወረደው ቁርአን ላይ የተመሰረተ ሲሆን አቡበክርና ዑመር፣ ዑስማን፣ ዓሊ፣ ሐምዛ የቆሰሉት የተገደሉለት ኢስላም ሲሆን እነሱ በተረዱት መልኩ ስንረዳም ቁርአኑ ሐዲሱ አንድ ሊያደርገን የሚችል ከዛ በኋላ የመጡ አስተሳሰቦች፣ አካሄዶች፣ እምነቶች የግለሰብ አመለካከቶች ናቸው። ትክክል ሊሆኑም ላይሆኑም ይችላሉ። ትክክለኝነቱ የተመሰከረለት የቁርአኑ የሐዲሱ ከዛ ሲቀጥል የሰሓቦች ስምምነት የነበረበት አቋም ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሰሓባዎቻቸው ካለቁ በኋላ ልዩነቶች በዝተዋል። አመለካከቶች፣ አካሄዶች ተለያይተዋል። ማንም ከመሬት ተነስቶ የኔን የገሌን ተከተሉ ማለታቸው አላህ ተከተሉ ያለውን እንጂ ማንም ወደ እኔኑ ወደ እሱ ሂዱ ማለት አይችልም። ሕግ አውጪ ሊሆን አይገባም። ሕግ አውጪ አላህ ብቻ ነው። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም ያእዘን ቢሂላህ። እነዚህ ሰዎች ሌሎች አጋሮች አሏቸው እንዴ አላህ ያልደነገገውን የደነገጉላቸው ብሏል። በስጁድ ደረጃ ከአላህ ውጪ ላለ አካል ሄዶ መደፋት እንደማይገባው ከሙስሊም እንደማይጠበቀው ሁሉ በእምነት በአቋም ደረጃ እንኳ ይሄን እምነት ተከተሉ ብሎ አላህና መልእክተኛው ካወጁት ካሳወቁት ውጪ ሌላ እምነት መከተል ሌላ አካሄድ መፍጠር አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም እኔን ተከተሉ ቅን ተተኪዎቼን አራቱን ኹለፋዎች ተከተሉ ብለው አቡበክርን፣ ዑመርን፣ ዑስማን አቡበክርና ዑመርን ከተከተሉ ይቃናሉ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። መቃናት የፈለገ መስተካከል የፈለገ በእምነትም በተግባርም በስነ ምግባርም ሰሓቦችን ነው መምሰል ያለው። ሰሓቦች ምንም ይጎድላቸው ነገር፣ ታቢዒዎች ምንም ይጎድላቸው ነገር፣ አራቱ የዲን መሪዎች ምንም ይጎድላቸው ነገር አለ። ሰላምን፣ ፈላሕን፣ ስኬትን፣ የበላይነትን፣ እውነተኛ አንድነትን የፈለገ ወደ ቁርአን፣ ወደ ሐዲስ፣ ወደ ሰሓቦች ሊመለስ ይገባዋል። አላህ ተሳሰሩ ያለው በሱ ገመድ ነው። የሱ ገመድ ኢስላም፣ የሱ ገመድ የነቢ ሱና፣ የሱ ገመድ ነቢዩ ዓለይሂ ሰላቱ ወሰላም አላህ የመሰከረላቸው የሰሓቦች አካሄድና አመለካከት የጋራ አቋም። ይሄን አይብለን ግን ከተለያየን ችግር ይመጣል፣ የከፋ ችግር። ወላ ተፈረቁ፣ አትለያዩ፣ አንዱን ገመድ አትልቀቁት፣ 2 3 4 5 ገመድ አትፍጠሩ፣ አያዋጣም፣ ይበጠሳል፣ ጀሀነም ላይ ያንጠባጥባችኋል። ወላ ተናዘዑ፣ አትባሉ፣ እርስ በርሳችሁ አትናቆሩ። እዚህ ዱንያ ላይም ፈተፍሸሉ፣ ትሸነፋላችሁ፣ ትከሽፋላችሁ፣ መሳቂያ መሳለቂያ ትሆናላችሁ። ወተዝሀበ ሪሑኩም፣ ጉልበታችሁ አቅማችሁም ይሄዳል፣ ይጠፋል። አቡበክር፣ ዑመር፣ ዑስማን የነበራቸው ጉልበት አቅም የመሳሪያ የብዛት አቅም አልነበረም፣ የቁርአን የኢማን አቅም ነበር። ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ እንዴተኛውም ተራ ሰው በል ከተራ ሰው በታች የሆነ ኖሮ ነበር የሚኖሩት። የሚበሉትን ያጡ ነበር፣ አንዳንድ ይራቡ ነበር። ብዙ ጊዜ ልብስ አይቀይሩም ነበር እንደ መሪ። እንቅልፍ ሲመጣባቸው የትኛውም ስፍራ ላይ ጫካ ላይ ጋደም ብለው ይነሱ ነበር። የሌላ ሀገር መሪዎች ሲፈልጓቸው ልዑክ ሲልኩ ቤተ መንግስት ላይ ቁጭ ብሎ አልነበረም የሚያገኟቸው። የት አለ መሪያችሁ ተብሎ ተፈልገው ግመል ለመጠበቅ በግና ፍየል ለማገድ የኡማው ንብረት እንዳይባክን ብለው አላህ ዘንድ እንዳልጠየቅ ብለው የእረኝነትም ስራ ይሰሩ ነው። እዛው ስራቸውን ጨርሰው ሲመጡ አንድ ጫካ ላይ ጫማቸውን ተንተርሰው ይተኙ ነው። ሀያላን የሚባሉ ሀገሮች መልእክታት ይዘው የላኩት መልእክተኛ እዛው በተኛበት ነበር አናግሮት የሚሄድ መስክረው ይሄዱ ነው። በፍትህ ስላስተዳደርክ ሰላም ተሰማ፣ ማንንም ስለማትፈራ በፈለከበት ትተኛለህ ብለው መስክረውላቸው ይላል። ይሄን መፈራት ይሄን መከበር ያመጡት ዑመር በኢማን ጉልበት መሪያቸው የከበባቸው የሰማቸው ቁርአን ስለመራቸው። ከዛ በኋላ የመጣው ሽንፈት፣ ውድቀት፣ መባላት ምክንያቱ ከቁርአን መራቅ ከሐዲስ መራቅ። አላህ ተባረከ ወተዓላ አንድነትን መተሳሰርን ስለሚፈልግ መባላትን ስለሚጠላ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ብለው መዲና እንደገቡ የመዲና ግዛትን ሲያቋቁሙ የመጀመሪያው የሰሩት ስራ ሙሃጅርና አንሷርን ማዛመድ፣ ማስተሳሰር፣ በልብም በአካልም በመርህም በዓላማም አንድ ማድረግ። ለብዙ 10 ዓመታት ሲፋጁ፣ ሲጋደሉ፣ ሲተራረዱ፣
ሲፋጁ የነበሩ ህዝቦች ነቢያችን ሰለላሁ ዐለይሂ ወሰለም መዲና ደርሰው ካስተማሯቸው ከመከሯቸው የእስላምን ምንነት ከነገሯቸው በኋላ ደሞች ደርቀዋል። ሰላም ሰፍኗል። ተጎራርሰዋል፣ ተጋብተዋል፣ ተደጋግፈው መዲና፣ መካ፣ የመን፣ ኢራቅ፣ ሻም፣ ሶሪያ፣ ፍልስጤም የሚባል ሀገርን ገንብተዋል። እርስ በርሳቸው ስለተዛዘኑ ስለተደጋገፉ አሁንም ያለው የደከመ የተበታተነ የጠላት መጫወቻ የሆነው ኡማ ሊጠነክር የሚችለው አንድነቱን ቀድሞ ሲያጠናክር የውስጥ አጥርን በደንብ አድርጎ ሲያጥርን አላህ ተባረከ ወተዓላ ሙእሚኖችን ልቦቻቸውን አንድ ማድረጉን እንደ ትልቅ ጸጋ ቆጥሮታል። የነቢዩ ሰለላሁ ዐለይሂ ወሰለም ለው አንፈቅተ ማ ፊል አርድ ጀሚዐን ማ አለፍተ በይነ ቁሉብህም ወላኪነ አላህ አለፈ በይነሁም። ምድር ላይ ያለ ወርቅና ብር በሙሉ ወጪ ብታደርግ በአንተ ጉልበት በአንተ ብልሃት አንሳርና ሙሃጅርን አውስና ከዝረጅን አንድ ልታደርጋቸው አትችልም ነበረ። አላህ ግን በጸጋው በኢስላም በኢማን በተውሂድ በሱና አለፈ በይነ ቁሉብህም በአፎቻቸው በትከሻቸው ጡንቻቸው አንድ አረጋቸው አላለም። በይነ ቁሉብህም ልባቸውን አንድ አረገ ይላል። የልብ አንድነት ነው ሊያዋጣ የሚችለው የአፍ አንድነት ሳይሆን፣ ጊዜያዊ አንድነት ሳይሆን፣ የጥቅም አንድነት ሳይሆን የልብ አንድነት ለመቶ ዓመት ከዛ በላይ ያውም ያጎታሙት ልጆች ሆኑ አውስና ኸዝረጅ ያጎታሙት ልጆች ናቸው። ተባዝተው የተለያየ ቡድን ቢሆኑ 100 ዓመት ሲጋደሉ ሲፋጁ በዛ ጊዜ የምትወልድ ሴት የምትወልደው ለሰይፍ ነው ለቀስት ነው እንጂ አድጎ አገር ሊያለማ ወላጆቹን ሊጦር አልነበር። ይሄን ፍጅት አላህ ያስቆመው ነብይ ያስቆሙት ፈቢማ ረሕመቲን ሚነላህ በአላህ ረሕመት የአላህ ረሕመት ኢስላም ኢማን ቁርአን ምድር ላይ ያለ ወርቅ ብር እንቁ ወጪ ቢደረግ እንኳ በሰው ኃይል በባለሙያ ጥረት ማስማማት ሊሞከር አትችሉም ነበር። አላህ ግን አንድ አረጋቸው ይላል። በኢስላም ነው አንድ ነው፣ በቁርአን ነው አንድ ነው፣ በኢማን ነው አንድ የሆኑት፣ አላህን በመፍራት ነው አንድ የሆኑት። አንድ የሆነውም ልባቸውን የልብ አንድነት ከሌለ የአካል የአፍ አንድነት ሊጠቅም አይችልም። የሙናፊቆች ባህሪም ነው። ተሕሰቡሁም ጀሚዐን ወቁሉቡሁም ሸታ አንድ ይመስሉሃል፣ የተሰበሰቡ ይመስሉሃል፣ ልባቸው ግን የተለያየ ነው ብላ እርስ በርሳችን አንድ ስንሆን የልብ የመርህ የዓላማ ቁርአንን በመከተል ሱናን በመከተል አላህን በመፍራት የተገኘ አንድነትን ስናገኝ በመካከላችን መፍጠር ስንችል ጠላት እጁን ይሰበስባል፣ አፉን ይዘጋል፣ ማባላቱን ያቆማል፣ ማባባሱን እሳት ላይ ዘይት ጋዝ ማርከፍከፉን ይተዋል። እኛ ግን እርስ በርስ ስንባላ ከወንድም ይልቅ ለሌላው ስንራራ ከጠላት ይልቅ ወንድም ላይ ስንጨክን ከኡማው ከዲኑ ጥቅም ይልቅ ለግል ጥቅማችን ስንጨነቅ ነገሮች የተባባሱ ሄደው በግል ቤቱ ሁሉ የሰው ልጅ ዒባዳ ማድረግ ማይችልበት ሐል ይፈጠራል። አላህ ትክክለኛ የነቢ ተከታዮችን ሐል ሲነግረን ሩሐማኡ በይነሁም ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ከነቢ መሐመድ ጋር አብረው ያሉ ተከታዮቹ አማኞቹ እርስ በርሳቸው አዳኞች ናቸው ብሏል። ይህ መተዛዘን የመጣው ሁሉም ልቡን ወደ ቁርአን ስላዞረ ሶላት ለመስገድ ቆመን ኢማም ገይሩል መግዱቢ ዐለይሂም ወለዷሊን ሲል አብረን አሚን እንደምንለው ሌሎችንም የዲን ህግጋትን በጋራ አሚን ብለን ስንቀበል በመሰለን መልኩ መሄድን ስንተውና ስናቆም ወዝኩሩ ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም ፈአስበሕቱም ቢኒዕመቲሂ ኢኽዋና አስታውሱ። ትናንት ጠላቶች ነበራችሁ፣ እርስ በርሳችሁ የምትፋጁ የምትተራረዱ ነበራችሁ። በአላህ ጸጋ ወንድማማቾች ሆናችሁ። ይህ ወንድማማችነትን ስናመጣ ነው አሁን ያለው አይነት ችግር ሊቀረፍ የሚችል በውጭ በኩል የሚመጣው ብትር ዱላ ሊሰበር የሚችል ማረፊያ ሊያጣ የሚችል ና ብሎ ወንድሙን ለማስመታት ለጠላት መንገድ የሚከፍት ወንድሙን ሊጎዳ የሚሞክር ባለበት ሐል ሁኔታ ዘመን ነስርን መጠበቅ ድልን መጠበቅ ሞኝነት። ኢነመል ሙእሚኑነ ኢኽዋ አማኞች በሙሉ ወንድማማቾች ናቸው። በአላህ ያመነ በአኺራ ያመነ በቁርአን ያመነ አንዱ ሌላኛው ወንድም ነው፣ እህት። ወንድም ለወንድሙ ለእህቱ ኸይር ሊያስብ ይገባዋል በሁሉም ነገር፣ በዱንያዊ ጉዳይ ላይ ብቻ ሳይሆን ስበላ ላበላው፣ ስጠጣ ላጠጣው፣
ከታረዘ ላለብሰው ይገባል። ወንድሜን እህቴ ዲኑንም በተመለከተ እኔ ከተሳሳትኩ ሌላኛው ወንድሜ ሊመክረኝ ሊያስተካክለኝ ሊያቃናኝ ይገባል። ሌላኛውን ወንድሜ ለመክር ላቃና ላስተካክል ይገባኝ። መቃናት ምንችልበት መስተካከል ምንችልበት ዳኛ ደግሞ ቁርአንና ሐዲስ ነው። ሌላ የለም። በዳኛውን ካልተስማማን ቁስሉንም ለማከም ፈቃደኛ ካልሆነን መቼ ነው እኛ ችግር የሚፈታ? መቼ ነው አላህ በሚፈልገው መልኩ አንድ ኡመት የምንሆን እርስ በርስ የምንተዛዘን? በአንድ በኩል ለመስራት እየተሞከረ በሌላ በኩል የሚቀደድ ከሆነ፣ በአንድ በኩል ለመገንባት እየተሞከረ በሌላ በኩል የሚፈርስ ከሆነ፣ ሁሉም ላኢላሃ ኢለላህ ያለ ቁርአን ያለ ከቁርአኑ የሚያርቅን ስራ የሚሰራ ከሆነ መቼ ነው አንድ አካል አንድ ቤተሰብ አንድ ኡመት የምንሆን? የፈጠረን አላህ ጀነት ጀሀነም በእጁ ያለው አላህ ስሙን አስሬ ምንጠራ ምንምልበት አላህ ኢነ ሃዚሂ ኡመቱኩም ኡመተን ዋሂደ እያለ አንድ ህዝብ ናችሁ፣ አንድ ህዝብ ሁኑ፣ አንድ መንገድ ተከተሉ፣ በአንድ ቁርአን ተዳኙ እያለን እኛ በመሰለን የምንሄድ ከሆነ ቁስሎች የተባባሱ ይሄዳሉ። ጠላት የልብ ልብ ይሰማዋል። የኢማን የኢስላም ወንድማማችነት ከስጋ ከዝምድና ወንድማማችነት የተሻለና የጠነከረ መመካከርን፣ መደጋገፍን፣ መረዳዳትን የሚወልድ የሚያስከትል ወልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ ሙእሚን ወንዶችና ሙእሚን ሴቶች አንዱ የሌላኛው ረዳት ነው፣ ደጋፊ ነው፣ ወዳጅ ነው። በመልካም ያዛሉ፣ ከመጥፎ ይከለክላሉ፣ ሶላት ይሰግዳሉ፣ ዘካ ይሰጣሉ፣ አላህና መልእክተኛውን ይታዘዛሉ። እነዚህን አላህ ያዝንላቸዋል ይላል። ትክክለኛ ሙእሚን ወንድሙን ሊደግፍ ሊረዳ ይገባዋል። ከተሳሳተ ሊመክር ይገባዋል። ካጠፋ ተው ሊል ይገባዋል። ባለው ጥሩ ጎን ልክ ሊወደው፣ ባለበት ክፍተት ልክ ሊመክረው፣ መንገድ ሊያሳየው፣ ተው ይሄ ልክ አይደለም ሊለው ሊያወግዝ ይገባል። በመልካም ማዘዝ፣ በመጥፎ መከልከል፣ መረዳዳት፣ መደጋገፍ፣ አላህና መልእክተኛውን መታዘዝ ከሌለ ሙእሚንነት የለም። ነቢዩ ሰለላሁ ዐለይሂ ወሰለም የልብ አንድነት እንዲኖር የሚያስፈልጉ የሚያስሉ ነገሮችን ሁሉ አዘዋል። ሙእሚን ለሙእሚን እንደ አንድ አካል ነው ብለዋል። ያለን ጥብቅ ትስስርና ቁርኝት ለመግለጽ ሙእሚን ለሙእሚን እንደ አንድ አካል ነው። ከመተዛዘን፣ ከመደጋገፍ፣ ከመረዳዳት አንጻር ፊ ተዋዲህ ወተራሑሚህ ወተዓጡፊህ ከመሰሊል ጀሰዲል ዋሂድ። ሸርጡ ምንድን ነው? ሙእሚን መሆን ብቻ ነው። ትክክለኛ ሙእሚን ለሙእሚን ወንድሙ ያዝናል፣ ይራራል፣ ይደግፈዋል። ሲበድልም ሲበደልም ያግዘዋል። ሲበደል ተው ልክ አይደለህም በማለት ሲበደል በመርዳት በደልን ከሱ ላይ በመከላከል ከመረዳዳት አንጻር እንደ አንድ አካል ናቸው ሙእሚኖች ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ነን ወይ? ይህን ለማስገኘት እየጣረን እየሰራን ነው ወይ? ወይስ ለመቆራረጥ ለመከፋፈል እየጣረን ያለው? ለመጎዳዳት ነው እየተጣጣረን ያለው? የኡማውን አንድ አካል የሆነውን ኡማ ጥንካሬ ሲነግሩን ደግሞ ከልቡንያን ብላ ሙእሚን እንደ አንድ አካል ሲሆን ጥንካሬው አውሎ ነፋስ፣ ሌሎችም የመሬት መንቀጥቀጥ መሰል ነገሮች እንደማይነዱት ጠንካራ ግንብ ነው ሙእሚን ለሙእሚን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሹዱ ባዕዱሁ ባዕዳ አንዱ ሌላኛውን እንደሚያጠናክር ግንብ ነው ሙእሚን ለሙእሚን ብላ። አንዱ ሌላኛውን ሊያፈርስ የሚጥር ሳይሆን ማለት የነቢዩ ሰለላሁ ዐለይሂ ወሰለም ምክር የአላህን ተባረከ ወተዓላ ምክር ተቀብለን ስንተገብር ነው ጠንካራ ልንሆን የምንችል፣ ዲናችንን ልንጠብቅ የምንችል፣ መብታችንን ልናስከብር የምንችል። እኛ ደካሞች ከሆነን እርስ በርስ የምንባላ የምንናቆር ከሆነን ያለው ያንሰናል፣ የባሰ ይሄዳል፣ ነገር እየከፋ ይሄዳል። ይህ እንዳይሆን እያንዳንዱ ሙእሚን የበኩሉን ሊያደርግ ከራሱ ጀምሮ ከቤተሰቡ ጀምሮ ሊስተካከል፣ መወያያችን መነጋገሪያችን ፍትህ የተሞላበት ሊሆን በደመነፍስ በስሜት በጭፍን ከመከተል ከመደገፍ ከመንቀፍ ልንታቀብ፣ ቀድመን ራሳችንን በማስተካከል ልንጠመድ፣ አላህን አስተካክለን ኑራን ራሳችንን ማስተካከልን፣ ዲናችንን ማስተካከልን፣ መሪዎቻችንን ማስተካከልን ልንል ይገባናል። ርቦኛል አብላኝ፣ አሞኛል ፈውሰኝ፣ ልጅ ስጠኝ ከምንለው በላይ ከዛ በፊት የዲኔን ጉዳይ አደራህን የራሴን ዲን አስተካክለን፣ የሀገራችንን የኡማውን ጉዳይ አስተካክል፣ መሪዎቻችንን አስተካክለን፣ ሀገራችንን ሰላም አድርግልን ብለን
ዱዓ መቅቡል በሚሆንበት ሰዓት ጠብቀን ለግል ጉዳያችን ዱዓ ከምናደርገው በላይ ለዲናችን፣ ለዱንያችን፣ ለአኼራችን፣ ለኡመታችን ጉዳይ ዱዓ ልናደርግ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله والصلاة والسلام على رسول الله وبعد. ነቢያችን ሰለላሁ ዐለይሂ ወሰለም ኡማው ሙስሊም ማህበረሰብ እርስ በርሱ ጠንካራ ግንኙነት እንዲኖረው ጥሩ ትስስር እንዲኖረው የሚያደርጉ የተለያዩ ነገሮችን ጠቅሰዋል። መብትና ግዴታዎች፣ አዳቦች። እነዚህን ስናሟላ ነው ጠንካራ ህዝብ መሆን ምንችል፣ ማስፈራት ምንችል፣ ሐቃችንን ያለመጮህ ያለመረበሽ ማስከበር ምንችል። ከዚህም አንዱ ሙስሊም ወንድሙን ሲጠራው አቤት ይበለው አይናቀው ብላ። መንገድ ላይ ጠራህ አቤት ወንድሜ አቤት እህቴ በል። ቤቱ ጠራህ ጋበዘህ ሂድ ያቀረበውን ብላለህ። ጾመኛ ከሆንክ ዱዓ አድርገህ ተመለስ። የነቢዩ ሱና ጥሪን ማክበር የጥሩ ትስስር ምልክት። ጥሪን ንቆ መተው አንድ ወንድም ከአንድ ወንድሙ ልቡ እንዲሻክር ያደርጋል። 2 3 4 5 ያለ ወደ መንደር ያድጋል። ሚናናቅ ማህበረሰብ፣ ቤተሰብ ለጠላት ምቹ ሁኔታ ይከፍታል። እጅ እንዲያስገባ እንዲበታተን ወሀከዳ አስነጥሶት አልሐምዱሊላህ ሲል የርሐሙከላህ አላህ ይዘንልህ በለው ብላ። ይሄም የመዋደድ የመቀራረብ የመተሳሰብ ምልክት። ሲሳሳት ምከረው፣ ሲታመም ጠይቀው፣ ሲሞት ቅበረው ብላ። እነዚህን 5 6 ነገሮችን ስናደርግ ጠንካራ ማህበረሰብ መሆን እንችላለን። እርስ በርሳችን ግን እነዚህ ሐቆችን ካልጠበቀን ከተናናቀን ጠላት በመሃል ገብቶ እንደፈለገ ሊያደርገን ይችላል። በራሳችን እጅ ራሳችን መልሶ መምታት ይችላል። ከዛልክ ጠንካራ እንድንሆን ትስስራችን የጠበቀ የተነገረ እንዲሆን ሙእምን ለሙእምን ወንድሙ ኸይርን እንዲወድ ሸርን እንዲጠላ፣ ለራሱ የሚወደውን ለወንድሙ እንዲወድ እንዲመኝ፣ ለራሱ የሚጠላውን ለወንድሙ ለእህቱ እንዲጠላ አዘዋል። አንዳችሁ ለራሱ የሚወደውን ኸይር ለሙስሊም ወንድሙ እህቱ እስካልወደደ ድረስ አላመነም ብላ። በተቃራኒው ደግሞ ለራሱ የሚጠላውን መጥፎ ነገር ለሙስሊም ወንድሙ እህቱ እስካልጠላ ድረስ ሙእሚን አልሆነም ብለዋል። ወከዛልክ ያንዳንዱ ሙስሊም ሙእሚን ለሁሉም ሙስሊም እንዲተናነስ ከኩራት እንዲርቅ ነብዩ አዘዋል። ማንም ላይ በምንም ሊኮራ አይገባም። በእውቀትም በሀብትም በዘርም በመልክም በስልጣንም በቤተሰብ ብዛትም የትኛውም ነገር ሙእሚን ወንድሙ ላይ ሊኮራ አይገባም። አላህ ተባረከ ወተዓላ አዞኛል፣ ወደ እኔ ዋህይ አውርዷል፣ ማንም ላይ እንዳይኮራ ማንም ላይ ወሰን እንዳያልፍ ብሎ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ማንም ላይ እንዳይኮራ ማንም ላይ ወሰን እንዳያልፍ ብሎ አላህ ወደ እኔ ዋህይ አውርዷል ብላ። ሙእሚን ለሙእሚን እንደ አንድ የሰውነት አካል አንዱ አካል ሌላኛው አካል ላይ አይኮራም፣ አይፎክርም። ላኢላሀ ኢለላህ ሙሐመድ ረሱሉላህ ያለ በሙሉ አንድ አካል ነው፣ አንድ ቤተሰብ። ችግር ካለ መክሮ ገስጾ ያስተካክላል እንጂ አንዱ ራሱን ከፍ ሌላኛውን ዝቅ ያደረገ እንደሆነ ከቤተሰብነት ወጥቷል ወይም ሌላኛውን አውጥቷል ማለት ነው። ወሀከዛ ሙእሚን ለሙእሚን ወንድሙ ችግሩን እንዲቀርፍለት፣ እንዲረዳው፣ ደካማ ጎኑን እንዲሸፍንለት፣ እንዲመክረው አዘዋል ነቢያችን ሰለላሁ ዐለይሂ ወሰለም። ግንኙነትን ከሚያጠናክሩ የሚፈራ የሚከበር ማህበረሰብ እንዲፈጠር ከሚያደርጉ ነገሮች አንዱ በመካከላችን የሚገኘን የተቸገረ ሰው መርዳት። ችግርህ ችግሬ ነው፣ ረሃብህ ረሃቤ ነው፣ ህመምህ ህመሜ ነው ብለን ላኢላሀ ኢለላህ ገመድ ያስተሳሰረንን በሙሉ እንድንረዳ እንድንደግፍ፣ ተበድሮ መመለስ ያቃተውን ሰው ጊዜ እንድንሰጠው፣ አቅም ካለንም ሰደቃ ይሆንልህ ይቅር ብዬሃለሁ አትቸገር እንድንለው፣ መንገድ የማያውቅን ሰው መንገድ እንድናሳየው መከራዋን ነብዩ ሰለላሁ ዐለይሂ ወሰለም። ይሄንንም አምነንበት እንድናደርግ ተጠቃሚዎችም እንደሆነ ለማሳወቅ የሐዲሱ መጨረሻ ላይ ወላሁ ፊ ዐውኒ አልዐብዲ ማ ካነ አልዐብዱ ፊ ዐውኒ አኺህ ብላ። በተለያየ መልኩ ሙስሊም ወንድሙን መርዳት ማገዝ እንዳለበት ከዘረዘሩ በኋላ ከገለጹ በኋላ አላህ ባሪያውን ማገዝ ላይ ነው፣ ባሪያው ወንድሞቹን እስካገዘ ድረስ ብላ። ሰውን ባገዘን ቁጥር አላህ እኛን ያግዘናል። ሰውን በረዳን ቁጥር አላህ ይረዳናል። ሰውን ከጭንቅ በገላገለን ቁጥር አላህ ከዱንያም ከአኼራም ጭንቅ ይገላግለናል። የሌላው ቁስል ማይሰማን ከሆነሳ ለሌሎች ምንም
ማናስብ ማንጨነቅ ከሆነሳ ከአላህ የምናገኘው እገዛም አይኖርም፣ የእርስ በርስ ትስስሩም የደከመ ይሆናል። በሀከዳ ማንም ማንንም አዛ እንዳያደርግ እንዳያስቸግር፣ በንግግርም በተግባርም ሙስሊምን እንዳያስቸግር ነብዩ ሰለላሁ ዐለይሂ ወሰለም መክረዋል። ይሄም ትስስርን ከሚያጠናክሩ ጠንካራ ማህበረሰብ እንዲፈጠር ከሚያደርጉ ነገሮች መሃል አንዱ ማንም ማንንም አዛ ሊያደርግ ሊያስቸግር አይገባም። ሙስሊም ከሆንክ ሙስሊምን ሌላን ሰው በእጁም ይሁን በምላሱ አዳማ ያደርግ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ማለት በምላሱ በእጁም በምንም የሰውን ልጅ አዳማ ያደርግ፣ ማያስቸግር፣ ማያሸብር፣ ማያስደነግጥ፣ ማያሸማቅቅ ነው ብሏል። ወከዛሊክ ያንዳንዱ ሙስሊም የወገኑን ህይወት፣ ንብረት፣ ክብር እንዲጠብቅ ነብዩ አደራ ብለዋል። ሙስሊም ሙሉ በሙሉ ሐራም ነው የተከበረ ነው ንብረቱን፣ ህይወቱን፣ ክብሩን ብለው ንብረቱን አትቀማው፣ አታለህ አጭበርብረህ አትውሰድበት፣ ብድር ብለህ ወስደህ አታዘግይበት፣ አትካድ፣ ስሙን አታጥፋ፣ ባልዋለበት አታውለው፣ ደሙን አታፍስሰው፣ ባለቤቱን፣ ልጁን፣ እህቱን አትንካበት፣ አልጋውን፣ ቤቱን፣ ፍራሹን አታቅርሽበት፣ ቀና ብለህ አትይም አትፈቅድልህን ሴት የጎረቤትህን ገመና ሸፍን ጠብቀው አንተ በሌለህበት። በዚህ መልኩ ጠንካራ የሆነ የሚፈራ የሚከበር የሚያስፈራ ኡማ መፍጠር ይቻላል። ነገር ግን ጎረቤቱን አላካረም። ወንድም ወንድሙን ከዘረፈ ዘረፈኝ ብሎ ሰይፍ ይዞ መሳሪያ ይዞ ከፈለገው ምን ቀረን ከዛ በኋላ? ይህ እንዳይሆን አስቀድመው ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ነኝ ሲል አንድ ሰው ከነዚህ ነገሮች እንዲርቅ አዛው። ሙስሊምን አይበድለው፣ ለጠላት አሳልፎ አይስጠው፣ አያዋርደው፣ አይናቀው፣ መርዳት እየቻለ ችላ አይበለው። ጠላት የተጫወተበት የጎዱት አይቶ እንዳላየ አይለፍ ብላ። ሙስሊም ወንድሙን አይካድ፣ እንዳይዋሸው፣ እንዳያታለው ብላ። ዕቃ እየገዛ ጣልቃ ገብቶ እኔ እገዛለሁ አይበል ብላ። እየሸጠ ና እኔ ጋር ቀንሼ እሸጥልሃለሁ አይበል ብላ። እየገመተ በግምቱ ተስማምቶ ሳለ ጣልቃ ገብቶ እኔ ከዚህ በላይ እሰጥሃለሁ ይሄን ያክል ያወጣል ዕቃ ተው አትስጠው ብሎ እርስ በርስ አያባላ። ወላ ተናጀሹ፣ መግዛት ማይፈልገውን ዕቃ ገዢውን ለማታለል ብሎ የሌለውን ዋጋ እኔ በዚህ ያክል ገዛሃለሁ ብሎ በተለይ ገበያ የማያውቅን ሰው ጨምሮ እንዲገዛ አያድርግ ብላ። አንድ ወንድ ያጫትን ሴት መተውን ሳያውቅ በፊት ጓደኛው ወንድሙ ያጫትን ሴት ሄዶ እንዳያጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም። እነዚህና መሰል የጠብን፣ የመጣላትን፣ የመባላትን፣ የመቆራረጥን፣ ቂም የማርገዝን፣ ለበቀል የመነሳሳትን ሰበቦችን በሙሉ አስቀድመው ነብዩ ዘጋግተዋቸዋል። እነዚህ ጥቂት የሚባሉ አብሮ የመኖር ጠንካራ ትስስር የመፍጠር ጠንካራ ኡማ የመፍጠር አዳቦችና መንገዶች ናቸው። እነዚህን ብንጠብቃቸው ካለንበት ችግር መውጣት እንችላለን። እነዚህና መሰሎቻቸውን ብንጠብቃቸው ብንተገብራቸው ካለንበት ችግር መውጣት እንችላለን። የተሻለ ማህበረሰብ መሆን እንችላለን። ይበልጥ ወደ አላህ ቅርብ እንሆናለን። ወደ አላህ ቅርብ ስንሆን አላህ ተባረከ ወተዓላ ከኛ ጋር ቅርብ ይሆናል። ስንጠራው እሺ አቤት ይለናል። ጠላትን ምቀኛን ዞር ያደርግልናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم إنا نسألك الهدى والتقى والعفاف والغنى ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.